እንዴት ነው የሚገናኘው ነው ያልኩሽ። እንዴት ማለት እንዴት ነው የሚገናኘው? ነፍስና ስጋ ማለት ይገናኛል አልሽኝ እኮ። ከሞት ይቀሰቅስሃል። ካለመኖር ወደ መኖር ያመጣ እንደገና ከሞት ይቀሰቅሳል። ይክሩ ስሚኝ፣ ስጋውን ነው የሚቀሰቅሰው ወይስ ነፍስን ነው የሚቀሰቅሳት? ስጋ አፈር ሆኗል። ይቀሰቀሳል ያልሽኝ ምኑ ነው? ነፍስ ነው ስጋ ነው? ስጋ አፈር ከሆነበት ወደ ሰውነት አጥንት ተሰብስቦ ወደ ላይክ እንደ መጀመሪያ እንደነበርከው ይመለሳል። ከዛ ነፍስ ትመለሳል። አንዴ ይክሩ፣ የሚቀሰቀሰው ነፍስ ነው ስጋ ነው? የሚቀሰቀሰው የሞተ የበሰበሰ ሰውነትህ ነው። ኦኬ፣ የሚቀሰቀስ ነገር ያንቀላፋ ወይ ደግሞ ህያውነት ያለው ነው አይደለ? መጀመሪያ ምክንያቱም ሲቀሰቀስ የሚነሳ ከሆነ ህያውነት አለው አይደለ? ህይወት አለው ማለት ነው። ያው ህያው ነው አይደለም ያልኩ፣ የበሰበሰ እያልኩ ነው። ህያው ለምን ትላለህ? የበሰበሰ አፈር የሆነ ሰውነትህ ነው እሱ ነው የሚቀሰቀሰው። አዎ እሺ። ከዛ ተቀስቅሶ ነፍስሽ ከገነት ወጣ ነው ወደ ስጋሽ ጋር የምትሄደው? አዎ እንደዛ ነው። አዎ እሺ፣ ማስረጃችን በቃ አሁን በለው እንዲኖር ማስረጃችን። እሺ በቃ ማስረጃ። ለምኑ ማስረጃ ልስጥ? አሁን ያልሹን ጠቅላላ ከአፈር እንደምትቀሰቀስ ነው። እስቲ ማስረጃ፣ አሁን ያልሹን ሁሉ በማስረጃ ደግፊልን። ይክሩ የማስረጃ እጥረት እንዳለብኝማ አይተሃል እኮ። እኔ ምንም አላየሁም። የምትናገረው ነገር አዲስ ነገር ስለሆነ መቼም ያለ ማስረጃ አታውሪም። አዲስ ነገር አይደለም ወላሂ። መቼስ አንተ አጥንት ይበሰብሳል፣ አፈር ስጋ ትሆና መልሳ አፈር ትሆናለህ፣ ከዛ ትነሳለህ። እሱን አታውቅም? እንትኑን ስጭኝ ያልኩት ማስረጃውን ስጭኝ ያልኩት በስብሰን እንደምንነሳ አሁን ያልሽውን ከጀነት ትመጣና ነፍስ ከስጋ ጋር ትገጣጠማለች ያልሽበትን ማስረጃ ስጭኝ። ስጋ ደግሞ ከበሰበሰበት ተቀስቅሶ ይነሳል ያልሽበት፣ ከዛ ሁለቱ ይገናኛሉ፣ ከዛ ገነት ይገባሉ ያልሽበት ማስረጃ ስጡኝ እስቲ ኮመንት ላይ። አይ እውነት ግን ከሞትንበት እንደዛ ነው የምንነሳው። እንደዛ ነው። አንተ እንዴት ነው የምትነሳው? ኦኬ በጣም ጥሩ። ያ አንተን ንገረኝ እስቲ ያስረዳኝ። እንደዛ የለም በእናንተ ከሞት መነሳት መበስበስ ምናምን የለም? እሺ የመጨረሻ ጥያቄ ልጠይቅሽና የኛም በመጽሐፍ ቅዱስ ላሳይሽ። ስትነሱ ይክሩ ተነሳችሁን በል ማስረጃው እስኪጽፉልሽ ድረስ እየጠበቅን ይህን እናውራ። ይሄው ስጋ ነው ከነፍሳችሁ ጋር ተዋህዶ ይሄው አሁን ያለው ለምሳሌ እስቲ ቁርአን 2:28 ክፈትልኝ ማስረጃ። አንዴ እሺ ጥያቄን ስሚኝና ከዛ ከፍታለሁ። እሺ ይሄውኑ ስጋ ያዛችሁ ነው የምትነሱት አይደለ? ይሄንኑ ስጋ ነው ይዘን ልክ እንደ ክርስቶስ ያንኑ አንዴ ይክሩ ፕሊዝ ይክሩ። እሺ አይደል? እኔ የክርስትናውን አሳይሻለሁ፣ ምንም ችግር የለውም። አሁን የምፈልገው የእስልምናውን በምታውቀው ነገር እንዲገባ። እኔ ችግር የለውም፣ የኔን ስትጠይቅኝ የኔን አሳይሻለሁ። የእስልምናውን ብቻ ንገሪኝ። ለምሳሌ ይክሩ ስትነሳ እንግዲህ ስቃይ ካልሆነ እንዴት ነው ትወልጃለሽ? እሱን አላውቅም። እውነት ልጆች ገነት ውስጥ አሉ መሰለኝ፣ አላውቅም። መውለድን ግን አላውቅም። ስቃይ የተባለ ነገር የለም፣ ግን እዛ ገነት ውስጥ ፈልገህ የምታጣው ነገር የለም እኮ። ገባኝ። ለምሳሌ አንቺ በገነት ምንድን ነው የምታገኘው? በገነት ለአንቺ ገነት ማለት ያው የዘላለም ህይወት ነው ታውቃለህ። ጥያቄ እሱን አለም የጠየኩሽ በጀነት ምንድን ነው የምታገኘው? የጀነት ጸጋዎች ማለት ነው። ይሄ ለምሳሌ ምን ጸጋ? አንደኛ ውዱን ነብይ ማየት ሰለላሁ ዐለይሂ ወሰለም። ሰላዋት አውርድ ኮመንት ላይ አንድ በል። የፈጠረህን መገናኘት አላህን ታገኘዋለች፣ ታያዋለች። አዎ ገነት ውስጥ አላህን ማየት፣ የአላህን ፊት ታያለህ። ሶስተኛ መያዝ ትፈልጋለህ? እያስኩኝ ነው እየጻፍኩኝ። ሶስተኛ ደግሞ ኢማጂን ላይክ ምድር ላይ የሞቱብህን ቤተሰቦችህን ምንህን ትገናኛለህ። ከምትወደው ሰው ጋር ሁላ ትገናኛለህ። ከምንወዳቸው ሰሃቦች ጋር ትገናኛለህ። ካለቀስክላቸው ሰዎች ጋር ትገናኛለህ። ትጠጣለህ፣ ትበላለህ፣ ታገባለህ። ኤቭሪቲንግ ኦኬ። ስንት ሰው ነው የምታገቢው በምድር ላይ? ለምሳሌ 4 ታገቢያለሽ። በጀነት 4 አላገባም። አንድ ወንድ 4 ሚስት ያገባል። ይቅርታ፣ አንድ ወንድ 4 ሚስት ያገባል። ኦኬ። በጀነት አንቺ ለስንት ወንድ ነው የምትዳሪው? እኔ ባሌን ነው የማገባው በገነት። ሌላ ወንድ ምናምን አንቺን አይነካሽም መጥቶ? የስ
አዎ ያው ከፈለኩ ግን አላቅም። ግን እኔ ባለቤት አለኝ። ባለቤቴን ነው የማገኘው ኢንሻአላህ። አላህ የጀነት ካለ ከሌሎቹ ሚስቶቹ ጋር ያገኝሻል። ባለቤቴ ባይዘው ቃል ገብቶልኛል። ምን ሌላ ሚስት ኑር አልዓይን እንደማያገባ። አይ ባሌ እኔን ብቻ ነው የሚፈልገው ጀነት ውስጥም መብት ነው እንግዲህ ግዴታ ገነት ውስጥ ሌላ ሴት እንትን በፍላጎት ላይ የተመሰረተ ነገር ነው። ኤቭሪቲንግ የምትፈልገው ነገር አለ ጀነት ውስጥ እንግዲህ ምንም ማድረግ አይቻልም። እሺ ለአንድ ወንድ ስንት ሴት ነው የሚሰጠው በጀነት? እውነት አላውቅም እሱን። ኦኬ ግን ያው ብዙ ሴት ሊሆን ይችላል አላውቅም። ችግር የለብኝም ቢሆንም ማለት ነው። ምንም እንትን አርግቻ አላየውም። ምንም ቢግ ዲል አርግቻ አላየውም። ይክሩ አንዴ ፈትዋ ቁጥር ልስጥህና እሺ የሰው ነፍስ ምናምን ጀነት ውስጥ ይገባል አለችው። በፈትዋን ብናየው ይሻላል። እሺ ስጠኝና እኔ እንትን አደርገዋለሁ። እሺ አያለው ቁጥሩን ምናምን ስጠኝ። ኢስላም ኪው ኤንድ አንሰር ላይ 266021ን ብለት ፈትዋ ቡኻሪ ነው። ሰሂህ ቡኻሪ ሙስሊም ነው። ፈትዋ ነው ያልኩሽ በእናትህ። ፈትዋ ምን ያደርግልኛል? እኔ ቡኻሪ ሙስሊም ስጠኝና እዛ ላይ አያዋለሁ። ከዛ እኮ ነው እነሱ ፈትዋ የሚሰጠኝ። ፈትዋን እኔውና ይክሩ ፈትዋ አላምንበትም። እኔ ማን እንደሰጠው ምን እንደሰጠው አላውቅም። ግን ቡኻሪ ሙስሊም ከሰጠኸኝ ኢስላም ኩዌሽን ኤንድ አንሰር ላይ ሼኮችሽ የሚሰጡትን ፈትዋ አላምንም። ስለ ሼክ አይመለከተኝም። እኔ ቡኻሪና ሙስሊም እነሱ ማስረጃ ጠቅሰው ነው ነብዩ ያሉትን ብሎ ነው የሚናገሩት። ወላሂ አልሰማህም። እኔ ሼክ አለ ምናምን አለ አንድ ሰው ንግግር አልሰማም። ሐዲስና ቡኻሪ ስጠኝ፣ ቁርአን ስጠኝ እማርበታለሁ። ዳሴ አንዴ ፈትዋ ይከፈትና ይነበር ኢክሩ እያለሽ ያለው ገብቶሻል። ፈትዋ ሲሰጡ ሐዲስ ይጠቅሳሉ። አልሰማም። ፈትዋ አንተ ብድግ ብለህ ብትሰጠኝ በምን አውቃለሁ? አልሰማም። ሐዲስ ይሰጣሉ እኮ አልኩሽ። ሐዲሱን ቁጥር እዛው ስለሚሰጡ አንሰር ላይ እናንተ ከኔ በለጠ መረጃ አላችሁ። እዚህ ጋር አሁን ስለ እስልምና ብዙ ጊዜ ዲል ታደርጋላችሁ። ቡኻሪና ሙስሊም ስጡኝ خلاص። ለመማር ፍላጎት የለሽም? ኢስላም አለኝ ግን ሼህ እንዲህ አለ ብለህ አልሰማማ። እኔ አዲስ ጠቅሰው ነው የሚናገሩት። ተረጋጊ። አልሰማቸውም አልኩ ወንድሜ። አትፈትብኝ እንዲህ አይነት ነገር። ብዙ ነገር እንዲህ አይነት ስለማውቅ አልሰማም እንዲህ አይነት ነገር። ግን ሰሂህ ቡኻሪ አለ እንትን አለ ብትለኝ ቁጥሩን ወስዳለሁ ማርበታለሁ። እነሱ እዛ ላይ ያስቀምጣሉ። አንተ ቅድም መረጃ አለ ያላችሁኝ የፈትዋን ሼክ ልታሰሙኝ ነው እንዴ? ኧረ በመድኃኒዓለም ልጅ እሺ እንዳታስወሩ። ሼኮችሽን እንትኖች ኡስታዞችሽን ካልሰማሽ አንቺ በራስሽ ነው ቁርአንን ተነስተሽ በራስሽ ላይ ተረጉሚ ነው። ኖ ሼክ ምናምን አይደለም እኮ እስልምና እንትን እኮ ነው። ላይክ እንደ ሌላ ነገር አይደለም። ሰንሰለቱን ይዞ የወረደ ነገር ነው። ሐዲስ እንኳን እንደ ኢፍ ተብሎ ሲጣል እኮ ማለት ነው ሰንሰለቱ ታይቶ ነው። አሁን የሼኹን ንግግር አንቺ ተረጋጋ እንዴ። በመጀመሪያ ደረጃ አንድ ነገር ላስተካክልሽ። የሰው ልጅ ነፍስ ሲሞት ወደ ጀነት ሳይሆን ወደ አላህ ትሄዳለች። ከዛ በመላእክት ትጠየቃለች። አምላክ ማን ነው? ነብይ ማን ነው? እምነት ማን ነው ተብላ ይሄን ከመለሰች የመቃብር ቅጣት ይቀልላታል። ከዛ በኋላ ነፍሱ ወደ መቃብር ውስጥ ይመለስና እስከ ቂያማ ቀን ድረስ በመቃብር ውስጥ ነው። በርዘ ማለት መቃብር ነው። ይሄንን ሐዲስ አሁን አገኘኸው አይደለ? አሁን ያልኩህን ሐዲስ ካገኘኸው አሳየኝና እንየው። ሼኮችሽ የሰጡትን ፈትዋ እኮ ነው ኦቶሪቲ ያለው ሙስሊሞች ሁሉ የሚቀበሉት ነው። አንቺ አልቀበልም ማለት አንተ ሼኻው ከሚለው ላይ ቁጥሩን ውሰድና ማለት ነው ሰሂህና ቡኻሪ ከፈትልኝ። በቃ ይነበብ አንዴ ይነበብ። ተረጋጊ በመድኃኒዓለም። እሺ ያሬድ የቱ ጋር መሰለ? ወይ ስንተኛው ፓራግራፍ? የሴት ጡት መጥባት ምናምን የምትለው አሁን አንተ አጠባም ላጠባ ነው። ኧረ እሺ ቀጥል እስቲ ይነበብና እሺ አንሰር የሚለው ላይ ስለ ሶል ይናገርና እሺ የቱ ጋር ነው? ሼክ ኢብን ኡተም የሚለው a person disease means that the soul የቱ ጋር ልግባል ቢኒ? I think ሼክ ኢብን ኡታይም አዘጋጀውና እስከዛ ወይ አንተ ጋር ካወጣህ አወጣው። አንተ ጋር እኮ እያሳየው። እሺ የቱ ጋር ልግባል? እሺ አንዴ this reason the body graves is not like አንዴ በቦታውን ደንገርና ስንተኛው ፓራግራፍ ላይ እንደሆነ ለነገርን። ኦኬ እሺ it is proven from the messenger of Allah. he replied ከሚለው በታች it is proven from the messenger of Allah ከሚለው እንትኑ መግባት አለብኝ። ገና ሰርች ኢንጂን ነው የመጣው። ስለዚህ እኮ ክፈቷ ሁለተኛውን
ቁጥሩን ሰጠው እኮ በቁጥሩ ሰጠኝ አልሰጠኝም? ሶሪ ንገረኝ ቁጥሩን ሰጠው እኮ። እሺ ቁጥሩ ስንት መሰለ? 26 60 21 ኦኬ ኢስላም ኩዌስችን ኤንድ አንሰር 26 60 21 ኦኬ እሺ ሙታ ሜሬጅ ይላል ነው። ምንድነው የሚለው መሰለ እርሱ ኩዌስችን ነው። ካንተ ጋር ወጣው በቃ ቢኒ እኔ ጋር እየመጣ እሺ ቆይ ልንገርህ፣ ችግር የለም። ቆይ የትኛው እንደሆነ I will be aware of what happened to him and the to his after days የሚለው እስቲ እንትኑን አሳየኝ። በቁጥሩ ውስጥ ነው ዝርዝሩን ያመጣል የለ? አላመጣልኝም። እኔ ተጠቅሜ አላውቅም። ይሄን ወሰብ ባይዘው እዚህ ላይ ያሉ ሌላ ልጆች እኮ አሉ ሐዲስ ቡኻሪ ያላቸው የክርስቲያን ልጆች፣ እነሱን ክፈቱልን አትሏቸውም እንዴ? ይቻላል። እኔ ትልቁ ለኑና ቆይ እኔ እንትኑን ልላክልህ፣ ሊንኩን ልላክልህ። ቀጥታ ከሊንኩ ትከፍተዋለህ። ኦኬ በቴሌግራም ላክልኝ። ያ እሺ ኢክራም ማማ ያለሽ አለው ዲያቆን አልሰማችሁም? እሺ አይ እስከዛ በክርስትና ያለው ወደ ክርስትናው እንድንሄድላት መረጃ ቶሎ ቶሎ እንስጣትና በክርስትና ያለውን ደግሞ እናሳያት። ችግር የለውም። እስከዛ ወይ በክርስትና ነፍስ ከሞተች በኋላ ሞቶ በስብሶ ምናምን አይቀሰቅስም እንዴ? እንዴት ነው የሚሆነው? በክርስትና ትንሣኤ ሙታን እንዴት ነው ብለሽ ጠይቂንና እሱ እናሳይሻለን። አዎ በክርስትና ሰው ልጅ ከሞተ በኋላ የሚሞተው ነፍሱን ያው እንደኛው ነው ላይክ ሰውነቱ ብቻ ነው የሚበሰብሰው ወይስ እንዴት ነው? ነፍሱ እንዴት ነው የምትሆነው? ከዛ ቀብር ውስጥ ምን ይገጥማል? ላክልኝ ይልሻል። በኋላ በዕለተ ትንሣኤ ቀን ደግሞ እንዴት ነው የሚቀሰቀሰው? ከዛ እንዴት ነው ላይክ ፈጣሪ የሚቀሰቅሰው? ስጋውና ሰውነቱ እንዴት ነው ተደግሞ የሚሰራው ምናምን። ያው እናንተ ከኔ ስለምትሻሉ የባይብል ማስረጃ እያሳያችሁኝ ምናምን አሳዩ። እሺ እንጨርስና የእስልምናውን ከዛ ለአንተ አዲስ ሰውነት ይዘሽ እንደምትነሽ የበፊቱን ሳይሆን እሱን እናሳይሻለን። አዲስ ሰውነት ነው ሌላ ፍጥረት ማለት ነው። ሌላ ፍጥረት አይደለም። ኧረ ቆይ ተረጋጊተኝ። እሺ ብንሻ ኦኬ አገኘሁት አሁን። እሺ ያው he replied ከሚለው ጀምሮ እሺ he's asking will be ታቹረድና he replies ከሚለው ጀምሮ it is proven from the messenger of Allah ይልና ቆይ አረጋጋው። መጀመሪያ መጽሐፉ ምንድነው? ቡኻሪ ሙስሊም። ከዛ ደግሞ በደንብ አሳየኝ። አንድ ጊዜ ክርስቲያን ቤት ገብቼ ማለት ነው የእውነት እኔ ስወያይ ምንም ችግር የለብኝም፣ ገብቼ እማራለሁ። ላይክ ክርስቲያኖች ሲከፍቱ ሲያሳዩኝ ሐዲስ ዝም ብዬ እቀበል ነበር። ከዛም በኋላ ግን ሐዲሱን ከፍቼ ሳይው በጣም ይቀጥፋሉ። እውነት አሁን ይሄንን በስነ ስርዓት ለምሳሌ ምን ላይ ነው የቀጠፉት? ለምሳሌ ማለት ነው የሆነ ጊዜ ረሱል ሰለላሁ ዐለይሂ ወሰለም ተደብድባ ሚስትየው ተደብድባ መታ ከሰሰችና ምናምን ከዛ ንብረቷ ሙሉ ተቀምቶ ምናምን አሉኝ። እሺ ከዛ በኋላ አላቅም ይሄንን ሐዲስ አላቅም ጠይቃለሁ ማለት ነው። ጠይቄ እመጣለሁ ከኔ ጋር ነው። እሺ ቢኒ አንተ ነህ። ከዛም በኋላ እንዲህ አይነት ነው ምንድነው የቀጠፍነው? ኧረ ቢኒ ራስህ ነው አስታወስኩኝ። አሁን እኔ ምንድነው የቀጠፍኩት? ከዛም በኋላ የሴትዮዋ ራሷ ነች የደበደበችው አሉኝ ባሏን። ይታይ ኧረ በመድኃኒዓለም አንቺ እንግሊዘኛ ታውቂያለሽ? ሴትዮዋን ራሷን ታስታውሳለህ ቢኒ? ትርጉም ቆይ ካስታወስክ ቢኒ ትራንስሌት ስናደርገው ማለት ነው ትርጉም አማርኛ ትርጉሙ ላይ እሷ ነች የደበደበችው የሚላየን። ከዛ ምንድነው ይሄ ጉድ? ለምንድነው እንዴ የተረጎመው ጎግሉ ስለ ጎግል ይቀባጥራል አልከኝ እና ጎግል በእርግጥ ይቀባጥራል። እና አሁን አንቺ የምታምኚው ሴትዮዋን የደበደበችው ነው የምትይው? አዎ ሴትዮዋ ነች የደበደበች። ጎግል ራሱ እንደዛ ፈስሮት ነበረ። አሁን እንከፍተዋለን። ይሄንን ጨርሰን እንሄድበታለን። ታሳዝኛለሽ በእውነት አንቺ ትንሽ ፊደል እንኳን ቆጥረሽ
ሄደሽ ጠይቀሽ እሷን እቺ የደበደበችው ሲሉሽ በነገራችን ላይ ጠይቀሽ እንደዛ አይደለም ሐዲሱን እንትን እንልና እናያለን። አንቺ ራስሽ ቀጣፊ ቀጥፈሽ ነው ማንም እንደዛ ያክሽ ወረበል ካባ ምን ሆነ ያማል ወረበል ሙስሊም መዋሸት እንደሚቻል አንቺ ውሸት አምነሽ እውነት አይሉሽም። አትናደድሽ በቃ አትናደድ ቀጥል። ኖ አይሉሽም አንቺ ራስሽ ነው የቀጠለው። አሁን እዚህ ጋር ብርቅ አይደለም እኮ እዚህ ላይ ስትቀጥፉ አይደል እንደምትሉት አሁን እንዳታወርዱ ነው። አሁን እንከፍተዋለን። እንግሊዘኛ ማንበብ ትችያለሽ አንቺ መቼም እቺን አንበበሽ መተርጎም ካልቻልሽ እውነት ለመናገር አንቺ ውጭ መኖርሽ መማርሽ ራሱ ትርጉም የለውም። እሺ ቀጥል። አሁን ያሬድ እሱን አንበብላትና ግን ቅጥፈት ምናምን ብርቅ አይደለም ስትቀጥፉ ነው የምትሉት እዚህ ላይ እሱን ታውቃለህ። ምን ስቃጥፍ ያስከኝ እውነት ሴትዮዋ ነች የደበደበችው ወይስ ይኸውልሽ የሚሻለውን መሳይ ዝም ብሎ ቀጥፋቸዋል ሲሆን በዚህ ብለሽ ሰተሽ እኔ እኮ ስጀምር ጥሩ ማየት ነው። ራስሽ ታውጪና ራስሽ ትነግሪናለሽ ቁጥሩን። ከዛ በኋላ አውጥተን እናሳይሻለን። አንብበሽው የለ ቁጥሩን? ኧረ እኔ አላስታውሰውም። እንዲህ ስራዬ ብዬ አልያዝኩትም እኮ ማውጣላትና ራሷ ታነባለች። አንተ ሐዲሱን ታስታውሰው የለ ትከፍታልና እስቲ እንደው ሴት ልጅ ተደብድባ ማለት ስማኝ፣ ሴት ልጅ ተደብድባ ረሱል ሰለላሁ ዐለይሂ ወሰለም ለወንድ ፈረዱ የሚለውን ነገር ህዝብ ይዳኛል። አሳይሻለሁ። ቆይ አንቺ ግን አሁን ሰው ሐዲስ ቁጥሩን ትነግረኛለህ? ቆይ ጠይቂ አላልሽም? ሐዲስ ቁጥሩን ሳትይዙ ምን ብለሽ ሄደሽ? አንተ ምን ችግር አለው? አንተ ታውቃለህ እኮ አይሽ እዚሁ በዚሁ ስቀጥ ፊት ያያሻ ምን እኔ አላቅም ማለት ነው እንዴ? መቅጠፊ ሐዲሱን ያመጣኸው አንተ ነው። አንተ አሁንም ታስታውሰዋለህ። ስራህ ነው እኮ። ጠይቂ አላልሽም? ከጠየቅሽ ሐዲሱ እጅሽ ላይ ያለ ማለት ነው። ቁጥሩን ታውቂያለሽ? ወላሂ ከገባው የጠየኩበት ሜሴጅ ውስጥ ከገባው አገኘዋለሁ። ታሳይናለሽ። እኔ ልመልስላት እባክህ። ዝም በይ አንቺ። እዚህ ጋር ያለውን ጨርስ። ወይ ችግር የለም። ያሬድ አንበብላትና ከዛ በኋላ ነፍስ የት እንደሚቀመጥ ተይ። ምንድነው የምታረብልኝ ያሬዶ? እሺ ፈትዋ ነው። ፈትዋ ምን ያደርግልናል ወገን? ሳይፋሪ ሐዲስ ክፈቱ። ፈትዋ ካንተ ነው የምትሰማው እንዴ? አንዴ ስኩል ማለት ስኩል ነው የሚለው አንዴ ፈትዋ አንሰማም ወገን። ፈትዋ ስንፈልግ ሼኾቹ ጋር ሄደን እንጠይቃለን። ፋሪና ሐዲስ አልቀበልም እነሱ ቀጣፊዎች ናቸው ብለሽ ትወጫለሽ። ችግር የለም። ለምንድን ነው ቀጣፊ የምለው? ቀጣፊማ እናንተ ናችሁ። በቃ አሁን ነበብ ወቸው ጉድ እንዴ። ፈትዋ አልፈልግም አልኩ ቢኒ። ልክ አንተ ልሳን ገዳም ምናምን የሚባለውን ነገር አንጠቀምበትም ኖ ምናምን እንደምትለው በመድኃኒዓለም አንቺ እቺ ልጅ እስቲ አንዴ ነበብ ወይ ጉድ። ይቅርታሽ ነብይሽን ጠቅሰው ነው እነሱ የሚናገሩት። አንብበው ያሬድ። እሺ እነሱ ነብያችንን ሲጠቅሱ ሱራ ኦር ቁጥር ካለ እሱን ንገረኝ አንዴ ላሳይሽ። እሺ ሼክ ኢብን ኡተማይ ነው የሚለው ሜይ አላህ ሃቭ መርሲ ኦን ሂም እሱ ጋር ሳይሆን ውረድና ያውታችን ያለው ቢኒ ከሱ ጀምር። when he is buried in the grave if the soul return to his body or where does it go? ምን ተጠየቁ? አንድ ሙስሊም ሲሞት when he is buried in the grave ሲቀበር መቃብር ውስጥ ሲገባ ነፍሱ ወዴት ነው የምትሄደው? ወደ ሰውነቱ ትመለሳለች ወይስ ወዴት ነው የምትሄደው? ተጠየቁ። ባይዘዌ ማለት ነው እዚህ ጋር ስህተት መሆኑን ለያዘ ሳይቀበር በፊት ነው ነፍሱ የምትሄደው። ሳይቀበር በፊት ነፍሱ ትሄዳለች ወደ ገነት። እንደዛ ነው ሳይቀበር አየር ላይ ያለ ገና ነፍሱ መቃብር ነፍሱ እኮ መቃብር አንተ ስትሞት እኮ ነፍስህ ወጣለች ኦልሬዲ። ተቀበር ካልተቀበር አሁን እኮ ጥያቄ ሰዎች ናቸው የሚጠይቁት። አስተካክሉ ቀጥፋር ብለሽ ለዚህ እኮ ይነበብና አይተርጎም ተርጉም አይሽ narrated አይሻ እንደዘገበችው ይላል Habiba, daughter of Sahal was the wife of Thabit ibn Qais Shemas. He beat her and broke some of her part. ምን ማለት ነው? she beat her ነው he beat her ነው ሚሎስ አንቺ ለነፍስሽ ማቷሽ ተርጉሞ ራሱ ግን ተርጉም እስቲ ያ መታት ነው ሰበራት እና ሴትዮዋ ነው የደበደበችው አላልሽ? ኦኬ ቀጥል እሺ ቀጥል። እሺ ደበደባትና ሰበራት ይላል። so she came to the prophet ተርጉሚ። እሺ ወደ ፕሮፌት መጣች። after mourning
and complained to him against her husband. ከዛ ባሏን ኮምፕሌን አደረገችው ፕሮፌት ጋር። ባሏ ላይ ምን አቀረበች? ኮምፕሌን አደረገ። The prophet called on Thabit ibn Qais and said to him. እሺ ሳይሆን ትርጉሜው ምንድን ነው ያልከው? The prophet called on Thabit ibn Qais and said to him. ጠራውና ሳቢትን እንዲህ ያለው ባለቤቷ ማለት ነው የደበደባት የሰበራት take a part of her property and separate yourself from her. ፕሮፐርቲውን ውሰድና በአማርኛ ትርጉሜው ፕሮፐርቲዋን ውሰድና ከዛም በኋላ ተለያት። ንብረቷን ወስደህ ተለያት። He asked, is that right? Messenger of Allah. ይሄ ልክ ነው አለ። የትኛው? ይሄ ላይክ ንብረቷን ወስደህ ተለያት የሚለው አይደል? እኔ እኮ ይሄንን ሐዲስ ጠይቄ ውሸት ነው ሰው ደግሞ ማለት ውሸት ሳይሆን ውሸት ነው አይሉ ኤክሮ ታች ላይ ሳሂህ አለ እኮ ቢኒ እኔ ጠይቄ ማለት ነው ይሄን ሐዲስ ምን ጋር እንትን እንዳረጋችሁት ጠይቄ እመጣለሁ። እሺ ቤተሰብ ትክልህ አክሴፕት አድርገኝ። ምን ጋር ምን እንዳረጋችሁት ማለት ቆይሽ ተረቡ ይልከና ይሄ እኮ ስና እኛ መጽሐፍ ተምሮት ኤዲት ማድረግም አይችልም። ኤክሮ ቆይ ስና ዳትም ነው ኤዲት መደረግም አይችልም። እዚህ ላይ ባይዘወይ አረ ብዙ ነገር እንሰጥሻለን። አንቺ ምንጣፍ የማትወልድ ሴት ልጅ ምንጣፍ ናት ያለበትን ማመር ከፈለሽ ለማንኛውም ይነበብና ሁሉንም ነገር ስጠኝ እየጠየቅኩ መጣና አለሁ። ቢኒ አንተም ትማረጥ በቃ ችግር የለም። ይሄ ተነቦ ይለቅሽ በቃ